ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኬንያ ኬሲቢ ባንክ ኢትዮጵያ ለመስራት የሚመጣው የመጀመሪያው ውጭ ባንክ እንደሚሆን ተሰማ። በኬንያ ግዙፍ የሆነው ኬሲቢ ባንክ ኢትዮጵያ ውስጥ ለመስራት የሚገባ የመጀመሪያው ውጭ ባንክ እንደሚሆን ተሰማ። ሪፖርተር ከኢትዮጵያ ብሔራዊ ባንክ ምንጮች ያገኘው መረጃ እንደሚያሳየው ኬሲቢ ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለበትን ጉዳዮች ላይ ውይይት እየተደረገ ነው። በቅርቡ ስራውን ለመጀመር የሚያስችለውን እንቅስቃሴ ማድረግ እንደሚጀምር ምንጮች ገልጸዋል። ኬሲቢ ባንክ ኢትዮጵያ ፋይናንስ ዘርፍ ውስጥ ይገባል ተብሎ ከሚጠበቁ የውጭ ባንኮች የመጀመሪያው እንደሚሆንም መረጃው ያሳያል። ብሔራዊ ባንክ ከኬሲቢ ባንክ ከፍተኛ ማኔጅመንት አባላት፣ ከዋና ስራ አስፈጻሚው እንዲሁም ከቦርድ አባላቱ ጋር ውይይት ማካሄዱን በማህበራዊ ትስስር ገጹ አጋርቷል። በዚህም መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነው ተብሏል። ብሔራዊ ባንክ ሚያዝያ 7 እና 8 ቀን 2017 ዓ.ም ለ2 ቀናት በተካሄደ የኢትዮጵያ የፋይናንስ ፎረም ላይ ከኬሲቢ ባንክ ኢትዮጵያ ስራ ለመጀመር ፍላጎት እንዳለው መግለጹ አይዘነጋም። የሕዝብ ተወካዮች ምክር ቤት ታኅሳስ 8 ቀን 2017 ዓ.ም ያጸደቀውና የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅደው የባንክ ስራ አዋጅ ማንኛውም የውጭ ባንክ ከብሔራዊ ባንክ የጽሑፍ ፍቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይም ንዑስ ቅርንጫፍ መክፈት ሆነ የተከፈተ መዝጋት እንደማይችል ደንግጓል። በተጨማሪም አዋጁ ማንኛውም ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው ቅርንጫፉ ባንክ ወይም እንደራሴ ቢሮ እንዲከፍት የሚፈቅድ ሲሆን፣ በአንድ የሀገር ውስጥ ባንክ የሚኖረው የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ መብለጥም አይችልም ይላል። የኬሲቢ ባንክ ዋና ስራ አስፈጻሚ ሚስተር ፖል ሩሶ ማክሰኞ ሰኔ 3 ቀን 2017 ዓ.ም ለፈርስት አፍሪካ በሰጡት ቃለ ምልልስ ባንኩ ኢትዮጵያ ውስጥ ገብቶ ለመስራት እየተንቀሳቀሰ መሆኑን ገልጸዋል። ምንም እንኳ የውጭ ባንኮች በአንድ የሀገር ውስጥ ባንክ የሚይዙት አክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ በላይ መሆን እንደማይችል ቢደነገግም፣ በተከፈተው ዕድል መስራት እንደሚፈልጉ ዋና ስራ አስፈጻሚው ተናግረዋል። ሙሉ በሙሉ ዕድሎችን ከማጣት ይልቅ አንዳንድ ገደቦች ባሉበትና ከፍተኛ አቅም ባለው ገበያ ውስጥ መገኘት የተሻለ ነው ብለዋል። በአሁኑ ጊዜ ባንኩ ሕግጋትን እየተመለከተ ከተቆጣጣሪ አካላት ጋር ውይይቶች እያደረገ ከሕግጋቱ ጋር የሚስማማ ስትራቴጂ እያዘጋጀ መሆኑንም ጠቁመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። በፌዴራል መንግስት የ2018 በጀት ውስጥ ለአዲስ አበባ ከተማ የሚሰጥ የበጀት ድጋፍ ሳያካትት ቀረ። በቀጣይ ዓመት የፌዴራል መንግስት አጠቃላይ በጀት ውስጥ ባልተለመደ ሁኔታ ለአዲስ አበባ ከተማ አስተዳደር የሚደረግ የበጀት ድጋፍ ሳይካተት ቀረበ። በቀጣይ ዓመት በጀት ውስጥ ለክልሎችና ለድሬዳዋ ከተማ አስተዳደር የተመደበው የፌዴራል መንግስት የበጀት ድጋፍ ከዘንድሮ ጋር ሲነጻጸር በ92 ቢሊዮን ብር አድጓል። የሕዝብ ተወካዮች ምክር ቤት ማክሰኞ ሰኔ 3 2017 ዓ.ም ባደረገው መደበኛ ስብሰባ የቀረበለት የ2018 ዓመት የፌዴራል መንግስት ረቂቅ በጀት ለተጨማሪ ዝርዝር እይታ ወደ የፕላን በጀት እና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል።
ወደ 2 ትሪሊዮን ብር የተጠጋው የኢትዮጵያ መንግስት የቀጣዩ ዓመት በጀት እየተጠናቀቀ ካለው ዓመት ጋር ሲነጻጸር በ24 በመቶ ከፍ ያለ ነው። በቀጣዩ ዓመት በጀት ውስጥ ከግማሽ በላይ የሆነው 1.18 ትሪሊዮን ብር የተወሰደው ለመደበኛ ወጪዎች ነው። ለመደበኛ ወጪ ከተመደበው ከዚህ ገንዘብ ውስጥ ደግሞ ዕዳ ከፋይ ከፍተኛውን ድርሻ ይይዛል። ለካፒታል ወጪዎች የተመደበው በጀት 415.23 ቢሊዮን ብር ነው። ይህ ገንዘብ ካለፈው ዓመት ጋር ሲነጻጸር የ62 ቢሊዮን ብር ጭማሪ ቢኖረውም ለካፒታል ወጪዎች የሚመደበው ገንዘብ አጠቃላይ በጀት ውስጥ ያለው ድርሻ እንዳለፉት 5 ዓመታት ሁሉ በቀጣይ ዓመት ቀንሷል። በ2018 ዓ.ም በጀት ውስጥ ሶስተኛው ድርሻ የያዘው የፌዴራል መንግስት ለክልሎች የሚያደርገው የበጀት ድጋፍ ሲሆን ለክልሎች በጀት ድጋፍነት እንዲተላለፍ የተመደበው 314.75 ቢሊዮን ብር ነው። ይህንን የህዝብ መጠን በዘንድሮ ዓመት ለክልሎች ተመድቦ ከነበረው 222.69 ቢሊዮን ብር ጋር ሲነጻጸር የ92 ቢሊዮን ብር ጭማሪ አሳይቷል። በህዝብ ተወካዮች ምክር ቤት የቀረቡት የገንዘብ ሚኒስትር አቶ አህመድ ሺዴ በዘንድሮ ዓመት ለመንግስት ሰራተኞች የደመወዝ ማሻሻያ ሲደረግ ክልሎች ያስፈልጋቸውን የነበረውን ተጨማሪ ገንዘብ የሸፈነው የፌዴራል መንግስት መሆኑን ተናግረዋል። ለክልሎች የሚሰጠው የበጀት ድጋፍ የተዘጋጀው ክልሎች በደመወዝ ማሻሻያ ምክንያት ያስፈልጋቸው ተጨማሪ ወጪ ተሰልቶ ባለፈው ዓመት የተመደበላቸው በጀት ተደምሮ እንዲሁም መነሻ ተወስዶ መሆኑን አስረድተዋል። በዚህ ድጋፍ በጀት ድልድል ውስጥ ከፍተኛውን ገንዘብ መጠን ያገኘው ኦሮሚያ ክልል 108.46 ቢሊዮን ብር ተመድቦለታል። ክልሉ ለቀጣይ ዓመት የተያዘለትን የፌዴራል መንግስት ድጋፍ ዘንድሮ ካገኘው ገንዘብ በ33.65 ቢሊዮን ብር ያደገ ነው። ኦሮሚያ ክልል ያገኘው ጭማሪ በሶስተኛ ደረጃ የተቀመጠው የሶማሌ ክልል ለቀጣይ ዓመት ከተመደበለት 31.41 ቢሊዮን ብር ይበልጣል። በሁለተኛ ደረጃ የተቀመጠው አማራ ክልል ለቀጣዩ ዓመት የተመደበለት የድጋፍ በጀት ከዘንድሮው 21 ቢሊዮን ብር ጭማሪ አለው። ከክልሉ በ2018 ከፌዴራል መንግስት የሚገኘው የበጀት ድጋፍ 67.85 ቢሊዮን ብር ነው። በአራተኛ ደረጃ ከፍተኛ ድጋፍ የተመደበለት ደቡብ ኢትዮጵያ ክልል 22 ቢሊዮን ብር ያገኘ፣ ትግራይ ክልል ደግሞ 18.97 ቢሊዮን ብር ተመድቦለታል። የፌዴራል መንግስት ለምክር ቤት ያቀረበው የ2018 በጀት ረቂቅ አዋጅ እና ሌሎች አስረጅ ሰነዶች የዘረዘሩት የሀገሪቱ 12 ክልሎች የድሬዳዋ ከተማ አስተዳደር ብቻ የሚያገኙት የበጀት ድጋፍ ነው። የፌዴራል መንግስት በ2018 ክልሎች የሚሰጠው የበጀት ድጋፍ ኦሮሚያ 108.4 ቢሊዮን፣ አማራ 67.9 ቢሊዮን፣ ሶማሌ 31.4 ቢሊዮን፣ ደቡብ ኢትዮጵያ 22.0 ቢሊዮን፣ ትግራይ 18.9 ቢሊዮን፣ ማዕከላዊ ኢትዮጵያ 18.5 ቢሊዮን፣ ደቡብ ምዕራብ ኢትዮጵያ 9.7 ቢሊዮን፣ አፋር 9.5 ቢሊዮን፣ ቤንሻንጉል ጉሙዝ 5.7 ቢሊዮን፣ ጋምቤላ 4.1 ቢሊዮን፣ ድሬዳዋ 2.7 ቢሊዮን፣ ሐረር 2.3 ቢሊዮን። በገንዘብ ሚኒስቴር የተዘጋጁት የበጀት ሰነዶች በፌዴራል መንግስት የበጀትም ሆነ የዘላቂ ልማት ግቦች ማስፈጸሚያ ድጋፎች ውስጥ የአዲስ አበባ ከተማ አስተዳደር አላካተቱም። እስካሁን በነበረው አሰራር የአዲስ አበባ ከተማ ክልሎች እና ከድሬዳዋ ከተማ አስተዳደር ጋር በተመሳሳይ የበጀት ድጋፍ እና የዘላቂ ልማት ግቦች ማስፈጸሚያ ድጋፍ ድልድሎች ውስጥ ይካተት ነበር። በ2017 በጀት ላይ ለአዲስ አበባ ከተማ ተመድቦ የነበረው የበጀት ድጋፍ 5.4 ቢሊዮን ብር ነው። ባለፉት ዓመታት ዓመታዊ በጀት በከፍተኛ መጠን እያደገ የመጣው አዲስ አበባ ከተማ አስተዳደር ባለፈው ሚያዝያ ያጸደቀውን ተጨማሪ ገንዘብ ጨምሮ ዘንድሮ አጠቃላይ በጀቱ 241.1 ቢሊዮን ብር ደርሷል። የከተማ አስተዳደሩ ባለፉት ዓመታት የበጀት ዕቅዱን ሲያጸድቅ በሚዘረዝራቸው የገቢ ምንጮች ውስጥ ከሌሎች ክልሎች በተለየ ከፌዴራል መንግስት የሚመደብለትን የድጋፍ ገንዘብ አላካተተም። የከተማ አስተዳደሩ በበጀት ዕቅዱ በገቢ ምንጭነት ታሳቢ የሚያደርጋቸው ዋነኛ ዘርፎች ታክስ ያልሆኑ ገቢዎች ማዘጋጀት፣ ቤታዊ ገቢዎች እና የመንገድ ፈንድ ናቸው። ከውጭ እርዳታ እና ብድር የሚገኝ ገንዘብ ሌላኛው የከተማ አስተዳደር የበጀት ምንጭ ነው። ከ3 ዓመት ገደማ በፊት 2016 በጀት ለከተማ አስተዳደር ምክር ቤት በቀረበበት ወቅት አዲስ አበባ ከፌዴራል መንግስት ሊያገኝ የሚገባውን ድርሻ በገቢ ምንጭነት
አለማካተቱ ጥያቄ አስነስቶ ነበር። በወቅቱ ለዚህ ጥያቄ ምላሽ የሰጡት ከንቲባ አዳነች አቤቤ የፌዴራል መንግስት የድጎማ በጀት ሊሰጥ የሚችል ቢሆንም በአንጻራዊነት የከተማ አስተዳደር የራሱን በጀት መሸፈን ያልቻለበት ትልቅ ችግር አለማጋጠሙንም ተናግረው ነበር። የከተማ አስተዳደሩ ለኢትዮጵያ ፕሮጀክት እቅድ ለፌዴራል መንግስት በማቅረብ እርዳታና ብድር የሚገኝበትን መንገድ እንደሚያመቻችም የጠቀሱት ከንቲባዋ ከቀጥታ የበጀት ድጋፍ ውጭ ያሉና ፌዴራል መንግስት በአዲስ አበባ ከተማ የሚገነባቸውን ፕሮጀክቶች ከግምት ውስጥ መግባት እንዳለባቸው አሳስበዋል። ጉዳዩን ትንሽ ፖለቲሳይዝድ በማድረግ እንደተፈለገ በማንሳት የተቹት ከንቲባ አዳነች የአዲስ አበባ ከተማ ሕዝብ ከፌዴራል በጀት የሚነፈገው ወይም የተለየ ተጽዕኖ የሚደረግበት እንዳልሆነ አስረድተው ነበር። የአዲስ አበባ ከተማ አስተዳደር በዘንድሮ የፌዴራል መንግስት የበጀት ድጋፍ ውስጥ ስላለመካተቱ ጥያቄ ከቢቢሲ የቀረበላቸው የከተማ ፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሪድዋን የበጀት ዝርዝሩን ባለመመልከታቸው አስተያየት ለመስጠት እንደማይችሉ ተናግረዋል። ቢቢሲ በጉዳዩ ላይ ከገንዘብ ሚኒስቴር ማብራሪያ ለማግኘት ያደረጋቸው ጥረቶችም አልተሳኩም። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።